ጥንቃቄ ዘር ማንዘሩ ድረስ ጥንቃቄ አድርጎ ነው ይሄ ልጅ የሄደበት። ምክንያቱም ለመናት እሷ እንደፈራት የፈራት መስሏታል አይደለም። ይሄ ዘር ማንዘሯ ሁሉ እስር ቤት እንደሚያስገባ ነው የጠየቃት። ለመናት ብዙ ጊዜ ነው ለመናት። በቃ የምታሳየው አክሽን እንደውም አልፎ እንደውም ሌላ ነገር ይቅርና በስፒከር አርጋ መታው ፎቶ አርጋ አስወጥታ መታው። ልቀቂልኝ ብሎ አላላትም፣ ፈልጊልኝ ብሎ አላላትም። አንቺ አለሽበት ተጠርጥረሻል ልጅቷ አውጪ ነው አላት እንጂ እሷስ ማናትና ምን አክል ብትልቀው ነው አብርሃም? ምን አክል ብትልቀው ነው? ምን አክል ብታወርደው ነው? ምን አክል ሰው ዝቅ አርጋ እንደውን ብታደርገው ነው? እሷ የልጅቷ ፎቶ አውጥታ ስጨፍርበት ሙዚቃ ከፈተችና ዳንሷት ምጨፍርበት እንደዚህ ይሄ መንግስት ራሱ ቢያየው ራሱ ተጠጣሪ እሷ የተባለች ሴት ፎቶ አሳትማ አምጥታ እንትን ላይ መለጠፍ ማለት እሷ ራሱ ትጠየቅበታለች። ግን ለጠፈች ጀርባው ላይ እኮ ሁሉ ሊለጥፉ ነበር። አብርሃም ጀርባ ላይ እኮ ሊለጥፉ ነበር ሲያላግጡበት አይተሽልን። አሁን ገና ዴቭ ወንድሙ እንደዛ እያለ እሺ ቪዲዮ አይተዋል። እንደዛ እያናገጡ እያየ ዛሬ ስለ ወንድሜ ለምን አሳሰርከው ይለዋል እንዴ? ምን አይነት አሳፋሪ ነው እሱ ራሱ። እኔ እኮ የገረመኝ ያናድረሱ እኮ ነው እንዴ። እስቲ እንደ ተማረ እኮ ወለዳ እሱ መንግስት ልጁ ነው። ልጅም ራሱ ቢሆን እንኳን ወንድሙ ታይሆነ ራሱ ልጅ ቢሆን ራሱ ህግ በህግ ጋር እየዘለለ ነው መሰለኝ የሚያየው። በእንትን አይስማ ቪዲዮን እየዘለለ ነው መሰለኝ የሚያየው እንጂ ቪዲዮ ትላንትና አይተኸው የለም ወይ አለው። ትላንትና አይተኸው የለም ወይ? ካየኸው በኋላ ነው ጠይቄ ነበረ። አያቸው አይደል? ጠይቄ ነበር ግን አንተ እኔ ለምን አልነገርከኝም? ደነዝ እንዴ ይሄ ልጅ ብቻው እያለቀሰ ብቻው እኮ ውሃ ሳይጠጣ ከንፈሩ እንደ እንትን የደረቀ አንዳቸው ወጥቶ ከህቱ ሌላ ማን ነው የነዳው? ይሄ ልጅ ማን ነው ያገዘው ከህቱ ሌላ? እሱ እኮ ማንም እኮ የለም። ይሄ ዴቭ ማለት ነው። ሩታ ጋር ሲሄድ ሸሊዮ ጋር ሲሄድ ትክክል ነሽ እኔ ምለው እንደዛው ነው። አብርሃም ጋር ሲሄድ ትክክል ነህ እኔ ምለው እንደዛው ነው። ግን ማያቅ ከሆነ እኛ ይጠይቀን፣ እኛ እናስረዳዋለን። ደነዝ እስካሁን ድረስ የት ነበረ? ወንድሙ ሳይታሰር በፊት የት ነበረ? ይሄም ወንድሙ ነው፣ ይሄም ወንድሙ ነው። ግን ወደ ህግ ጋር ከሄደ ደግሞ ወንድም እናት እህት የሚባል ነገር የለም። ትክክለኛ ነገር ነው ህግ የሚፈርደው። ደግሞ አላወቀም እንዴ? አሁን እኮ በአብይ ሰዓት እኮ ዝም ብሎ እንደ ተናግሮ እንደገባ አይደለም የሚቀረው። ዘር ማንዘሩ ሁሉ ነው የሚጠየቀው። ስሙኝማ ደመቁ ተለኝ እውነት አልመሰለኝም። እኛ ዝም ብለን የቀለድ ነው ምናምን እያለች ነበር እኮ ዝም ብለን ቃልድ እንደዚህ ነው እንዴ? እኔ እውነት አልመሰለኝም። ጥሪ ምናምን ሲመጣ ስንታሰር ነው ያወቅኩት። እንደጠፋችም እኛ ቀልድን የመሰለን ምናምን አለች። ይኸውልሽ አሁን ደግሞ እነ ዳኒ ሲጠየቁ ሌላ ነገር ነው የሚና አሁን ንግግራቸው ሁሉም አላየሁም ወይም ደግሞ አንድ አይነት ነገር ካል ዞሮ ምንም የሚፈቱበት መንገድ የለም። እየተጨመሩ ነው እየተሰበሰቡ ሁላቸውም ነው የሚታሰሩት። አይገርምሽ? እዚህ ጋር ማለት ነው ተንተባትቦ ከተናገረ ማለት ነው ፍርዱ ወደዛ ነው የሚጨምረው። ለመንተባተብ ሳይሆን ማለት ነው መሰሶ ዋና መሰሶ ማለት እንገራችሁ ዋናው ማን ነው? ዳኒና ኤፍሬም ናቸው። ዳኒና ሩታ ሶስቱም ለተሰቀስዋት እኮ ዳኒ ነው። እሷን እኮ ሩታ ቁጭ ብላ እኮ አንተ እኮ ትዳር ይዘህ አትቀመጥም ያለው እሱ እኮ ነው። እዚያ ትዝ አይላችሁም እንዴ? አንተ ከተነሳም ብዙ ስህተት አለ። አንተ አግብተህ ቁጭ ልትል እኔ እያለሁ አለው እኮ እኔ እያለሁ ነው ያለ። እሱም ባልቻ የወንድ ልጅ ወንድም አይደለም በወንድሙ እየተጠቀመ ነው ማለት ነው። ቆሽቋሹ እሱ እስከሆነ ድረስ እስቲ ሁሉም ቢጥ እያሉ እነ ፈረንጁ እነ መላጣው ሁሉም ስትገባ ጊዜ
በቂጣቸው ቁጭ ይላሉ። አሁንም እኮ አንቀጠቀጣቸው እኮ ቢኒያም አንቀጠቀጠው። ቢኒያም አብርሽ አሁን በጣም ከባድ ውሳኔ ነው የወሰነው። ስለዚህ እሱ ሄርሜላን ፈልጋለሁ ካለ ክሱን ያንሳ፣ ይሄን እሱ ያሰበውን ነገር ይተው ምናምን ብሎ እኮ አማን ነው በሱ እያወራ ነበረ እኮ ያስቀም አማንም እኮ ልክልኩ ተናገረ እኮ ያዛት ያዘው። እስቲ ማን በማን እንደሚብስ እስካሁን ድረስ ምን እያደረገ ነበረ? አያወጣትም ነበረ ክስን እኮ አብርሃም እንደ ወንድ አይከስም ብሎ ቁጭ ብሎ እንትን እየተቀመጠ ነበረ። አላማንም ነበር አለች እኮ ዛሬ አልሰማሻትም እንዴ? እንዴ አላወቅም ነበር። እንዴት ናት? አሁን እኮ አብርሽ እኮ ስለጨከነ ነው እንደዚህ የምትለው። እናንተ ማለት ነው ቤተሰብ ሳይለቀቁ እሱ መያዝ አለበት። ለምን ብትሉ ሄርሜላ እኛ እጅ ነው ያለችው ብሏል። እሱም ተይዞ ዱላውን ጠግቦ ልኩን ታልተናገረ በስተቀር እሱም እንትን መታሰር አለበት። እዚህ አድርጎ ባይቀርብ እኮ ያለ ማስረጃ እንዴት መጣክ ነው የሚባለው፣ ህግ ቤትም ማለት ነው። ለዛ ይሁን ዛሬ ለቋል። እኛ ጋር ያለችው ሄርሜላን እንሰጣለን። እሱን ከሆነ ለምን ነበር እስር ቤት ላሉት ለነ ኤፍሬም ራሱ ሽሮ ሳይሆን ክሎሪክስ ነበር መስጠት ምሳራት እና እሱም እንዴ ደስ እንዳሉ በቃ በል ወንድሜ ደውልልሃለሁ እየሳቁ ሄድኩ። ተመቸኝ። ትላንት እንዴት እንዳላገጡ እንደመጣች እኮ ደግ አደረገ። እሰይ ታሰረኩ ነው ያለችው። ኤፍሬም እንኳን ደግ የሰው ልጅ ጠፍቶ እነሱ ማቃለድ እኔ አንዴም ሁለት ጠይቀዋለሁ አለች እኮ። አንተ ዝም በል ይታሰር ዝም አንቺ ዴብን አስነካች እንዴ? ደመቁ ዴብን አስነካች እንዴ? አሁንም ኤፍሬምን ያስያዘችው አንተ ዝም በል አለችው። እሱ ደግሞ አስወይ ቀመጠ ምን ይጃጃላል? ወይ ሽማግሌ አይሉት ወይ ወጣት አይሉት። አንቺ ደመቁ በጣም ነው ያረረች። ተመቸኝ። እሱ እንደገባው እንዳልገባ ጅላንፎ ነው ዴቭ